ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዲና የተከበራችሁ ቤተሰቦች እንዴት ናችሁ? መወዳችሁ ለስላሶች የሐሙሲት ገበያ የዋለው ቅመማ ቅመም ነው። ይሄ እንደምታዩት የኔ ሸጋ ባል ይችን ግዝት አድርጎልኝ መጣ። ለሽሮ መድየለዣ መወዲሁ ለምን አደባለቅሽ ልትሉ ትችላላችሁ። ያው እንግዲህ የሀገር ፌስታል ታውቃላችሁ። አቅም መቀዋም የለው፣ ችሎታም የለው፣ ትዕግስትም የለው። እቤት እስከ መድረስ አቅቶት ተደባደቀበትና እዚህ ፈሰሱ ልሻልላችኋለሁኝ። እና አሁን ይሄ ቃሪያው የ50 ብር ነው እንደምታዩት። ቀይ ሽንኩርት ደግሞ 130 ነው። መወዲያችሁ ባይበላስ ቢቀር ባይበላ ቆይ ያለ ሽንኩርት እንዴት እንደሚሰራ አሳያችኋለሁ። እንዳይጨንቃችሁ ሽንኩርት ተወዲዲ ምናምን ባሽ እንዴት ታስቡ። እንደገና ይሄ ነጫጩ ሽንኩርት አንዱ ጣሳ 100 ብር ነው። ጅንጅብል 170 ነው የገዛው። ጅንጅብል ደግሞ 170 ነው የገዛው። የኔ ሸጋ ባል ማለት ነው። እሺ ውድ ቤተሰቦች የምወዳችሁ ይሄ ደግሞ አንድ ጎማ ቡና ናት። እስኪ ቆይ መልኩን ላሳያችሁ። አንድ ጎማ ቡና ናት 350 ብር። ቡና ሱስ ያለበት ወሬ በልተደፍቱ ታዲያ ራስ በኮን ታዲያ እንትን ፈልፍላው መሰለህ እንዴ ገዝታው ነው እንጂ ሶስት ተረክበው ነው እንጂ። እሺ ውድ ቤተሰቦች እንግዲህ እንደምታዩት ይሄ አንድ ጎማ ቡና እስኪው እንዴት አያችሁት? እስኪ ገበያውን የኔን ባል ገበያ እስኪ ወት ፍሬው ዝም ብሎ ነው። ቡናው ዝም ብሎ ነው። ዛሬ አሞኝተው አህል ቡናው አራይኒ ያልሆነውን እስኪ ይሄንን እንግዲህ እሺ ውድ ቤተሰቦች እንግዲህ እንደምታዩት ነው። ይሄ 1 ኪሎ ነው። ያን 1 ኪሎ ነው። ይሄ 2 ጣሳ ነው። ለሰባት ጣሳ አይበቃም እንዴ ታዲያ? 7 ጣሳ ሽሮ ነው የማስፈጨው። አይበቃውም እንዴ? አይበቃውም። መስህ ነው። ከባድ ነው። ኧረ ተውኝ። ኢትዮጵያ ኑሮ ገና ይሄም ይቀራል እንኳን ይጨመርበት። ተነሄውም ቀርቶ ዝም ብሎ ይፈጫል። ከባድ ነው። ከባድ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? በያላችሁ በሰላማችሁ ብዙ ትረፍረፍ ይባልልኝ። እንዴት ናችሁ? አላህ ደጉ አላህ ረህመተኛው አልሐምዱሊላህ። እንደ ሰው የማትሆነው ጌታ አልሐምዱሊላህ ረቢል ዓለሚን። እንደምታዩት ዛሬ ክረምት ሐምሌ 10 ነው። ሐምሌ 10 እንግዲህ በዚህ መልኩ ጀምሯል ዝናቡ ማሻአላህ። ወጨፎ ንፋስ ምናምን አለ እንደምታዩት አልሐምዱሊላህ ረቢል ዓለሚን። ገና እየጀመረ ነው እንግዲህ አላህ ጠቀም አድርጎ ቀስ አድርጎ ይስጠን። እስኪ ዱአ አድርጉ ለገበሬው። እኔም እንደምታው እነ ኩበት እነ ክሰል እነ እንጨት ገብተው እንደምታው ቁጭ ብለዋል። እስኪ ዱአ አድርጉ ያ አላህ ያ ከሪም። የኔ ቤቱም ውጭ ማለት ነው በጣም እያፈሰሰ ነው። ወጨፎ ነው። ወጨፎ በግርግዳው በዚህ በክፍተቱ እየገባ እንደምታዩት ራቁቱን ነው። በጣም ከባድ ነው። ብቻ አልሐምዱሊላህ ብቻ ይጣል መጣሉ ነው የሚፈለገው። ቤቴን አለብሳለሁ። ይጣልልና አላህ ወዬ ቀስ አድርገህ ለኛም ለመሬቱም የሚጠቅመውን አርገህ ስጠን። የምታው መሀቻሽ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ደክሞኛል እየተሯሯጥኩ ነው እና ይሄ ማለት ነው እንደምታዩት ማዚያ ነው። ይሄ ሰሊጡ ነው። በጣም ዝናብ አስፈልጎታል እንደምታዩት እህሉ ተክሸርሽሯል ማለት ነው በጣም እና ዱአ አድርጉ
ይሄ ቁሪ ነው፣ የቁሪ ራሽ ነው። ዛሬ ቁሪ እየሄድኩኝ ነው ለክትባት ማለት ነው ልጄ ጋር እና ቪዲዮ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱት። እዛ የቹት አባትየው ልጁን ይዞ እየገሰገሰ ነው። እኔ ወይ ደርሼባቸው አቅፎ እኔም ከይዘራዬን ይዤ ኸውላችሁ በከይዘራ ነው በምርኩዝ እየተመረኩስኩኝ። ሰውየው ልጁን ይዟል፣ እኔ ደግሞ እየተዝናናሁ ነው እላችኋለሁኝ። እና በዚህ አካባቢ ቦታ አለ ብለዋል ይወጣለት ጠጋ ብሎ ወደዛ ወደ ራሹ ማለት ነው። እና ዛሬ ቁሪን ብዙ ጊዜ ቁሪን አሳይና የምትሉ ልጅ የነበራችሁ እኔ ስለማይመች ነው የቁሪ አይመችም ለመቀረጽ። ለምን መግቢያ የለውም መንገዱ እንትን ነው። እንዲህ አሁን ከተማ እንደዚህ በዛ ክፍት የለውም፣ ግልል ያለ ናት። እና እንግዲህ ቪዲዮ ለመቀረጽ ብዬ ክፈቱኝ አለለም ቤት እና ዛሬ አሳያችኋለሁ፣ ቀርጽላችኋለሁ ቁሪን ማለት ነው። ይሄ ባቡሩ መንገድ ነው። የባቡር መንገዱን ታውቁት ከሆነ ማለት ነው። ይሄ እንደምታዩት በእንትን ቆይ የተሰራው ጎርፍ ግን እንዴት አድርጎ እንዲያበላሽው። ይሄ ውሃ መሄጃ የጎርፍ መሄጃ ቆይ መንገዱን ወንዙን ይሄ መሬት እንደ ጉዴው ተብሎ ተፋሰስ ተሰርቶለት ነበርና ይሄ የተሰራው እንግዲህ በቱርኮቹ የመጡ ጊዜ ነው የተሰራው። የሚገርማችሁ ማለት ነው ይሄ ሲሰራ አብሮ መኪና መንገዱ ግን ምን ታዋጉታላችሁ? ይኸውላችሁ አዛጭ ቆይ ኢንጂነር ራፍ እንዴ ትሮጣለህ? እንዲሁ ወላሂ የሀገራችን እኮ ሊሰለጥን ነበረ። እንዲህ ሰላሙን አሳጥቶት ነው እንጂ እንደምታዩት ይሄ የውሃ ነው ማብራት ነው። እንዲህ አሁን የለውም አለው። አልፎ አልፎ መብራት ይሰራል። ቆየ እንደምታዩት ማቶቹ በጥልቅ ቆየ መቱ አበላሽተውታል። እዚህ ላይ አይ ሰላሙን ይመልስልን። እንግዲህ ውድ ቤተሰቦቼ ቁሪ ይሄ ነው። ቁሪ ቤቴን አየሁት እንደምትሉ ተስፋ አረጋለሁኝ። አሁን ሩቅ ነኝ። እስኪ እንትን እሱን ቀርጽልኝ እለዋለሁ ማለት ነው። ገባ ብሎ እንዲቀርጽልኝ አረጋለሁኝ። እርሻ አቋርጠን ነው ከጉልባንባ ማለት ነው። እና በዚህ አካባቢ የወጣለት ቦታ ፈለጋችሁ አይጠፋም። ከዛ ብሎኬት ተጀምሯል። ብሎኬት ቤት ማለት ነው። ብሎኬት ተጀምሯል። ከዚህ ደግሞ እንደምታዩት ድንጋይ ጭነዋል። ያለው ቤት ደግሞ አይታይም ብዙ ህንጻው ጋራ እና እዚህ ጋር ድንጋይ ከምረዋል። ቤት ሊሰሩ ነው ውድ ቤተሰቦቼ ማለት ነው። አሁን ይቺ ቦታ 10 በ20 ና የምትባለው ናት። ይቺ እስኪ እዋት 10 በ20 ይቺ የታጠረው ማለት ነው። ይቻት ባለዚች ቦታ እንግዲህ ዛሬ በሰበቡ ቦታሽን አሳየውሽ ዘንታሽ። ባለዚች ደግሞ ይሄ ብሎኬት ነው። መሰረቱ ተሰርቶ መሰረቱ ወጥቶለታል። ይሄ ማለት ነው ብሎኬት ነው። በዛ ጋር ደግሞ እንደምታዩት
እስኪ ጠጋ አድርጌ ላሳያችሁ። ይሄ እንደምታዩት ይሄ ማለት ነው። እንዲህ ብሎ ቁሪ ነው ይሄ። ይሄም እንደምታዩት በራቱ ተጀምሯል። ቆሪ ራሱ አንደኛ ከተማ ትሆናለች ተብሎ ይጠበቃል። ቆሪ ጎርጓዳው ነው ይሄ ቆሪ። የምታዋት ቆሪ